ህዳሴ ግድብ ላይ ተገኝተን ቅዳሜና እሁድ ፋፋሽ ይያልን ነው ፋፋሽ እንላለን ከዛ ደግሞ ማን አለ ፈረንጅ ጎረቤት ዘወትር ወጣ ብሎ የተለያዩ ሰዎች ጋር ሄዶ የዛሬውን ግን ልንገር ጥቁር አሜሪካዊ የሪል ስቴት ወኪል ናት እንግዲህ ኢትዮጵያ ውስጥ ኑሮዋን ምን እንደሚመስል ያሳየና እንዴት ኢትዮጵያ እንደተቀበለችው እኛ አይደል አዲስ አበባ ዘወትር ፈረንጅ ጎረቤት ፈረንጁ ጎረቤት ሃይ ፈረንጁ Hi, my name is Princess. I am an American, born and raised in Las Vegas, Nevada. Hi, ስሜ ፕሪንሰስ ይባላል። እኔ ከላስ ቬጋስ አሜሪካ ነው የመጣሁት። የመጀመሪያው ጉብኝቴም በ2011 ቢሆንም ላለፉት 2 ዓመታት በአዲስ አበባ ውስጥ እየኖርኩ ነው። የሪል ስቴት አልሚዎች ምርቶቻቸውንና ንብረቶቻቸውን የሚያስተዋውቁበትና የሚሸጡበትን የግብይት ኩባንያ በቅርቡ ከፍቻለሁ። በዩቲዩብ ቻናሌ ላይ ንብረቶችን በማሳየት ጀመርኩና በዚህ ወር በይፋ ወደ ኩባንያ ቀይሬዋለሁ። ከስራ ውጪ በእግር መጓዝ፣ በከተማ ውስጥ አዳዲስ ለውጦችን መመርመር፣ የተለያዩ ምግቦችን መሞከር፣ መጓዝና በተፈጥሮ ውስጥ ጊዜ ማሳለፍን ያስደስተኛል። ኢትዮጵያን እወዳታለሁ ምክንያቱም በእድገት እድሎች የተሞላች የበለጠ ነፃነት፣ የቤተሰብ ጊዜና ከዩኤስ ጋር ሲወዳደር ያነሰ ጭንቀትና የተሻለ የህይወት ጥራትን ይሰጠኛል። Spend more time with my family and have less stress. Princess! Indeed, welcome. Well stay. Come on in. Do you have any idea how cold it was outside? It's freezing, right? Thank you. You're welcome. Well, I was just working on a few things Right. before you got here. Shall I take off my shoes? No, you're fine. You're good? No problem. Okay, wow. Come on in, have a seat. Princess, ስላገኘሽ በጣም ደስ ብሎኛል። እስቲ ወደ ኋላ መለስ እንበልና ከ2 ዓመት በፊት ወደ አዲስ አበባ ስትመጪ የነበረው ስሜት ምን ነበር? ወደ አዲስ አበባ ከመጣሽ በፊት ስለ ኢትዮጵያ ምን ያክል ታውቂ ነበር? Actually, I didn't arrive in Ethiopia for the first time 2 years ago. ለመጀመሪያ ጊዜ ወደ ኢትዮጵያ የመጣሁት እንደ አውሮፓውያን አቆጣጠር በ2011 የዩኤስ የሰላም ጓድ በጎ ፈቃደኝነት በገጠር እየሰራሁ ነው። ያኔ በጣም ወጣት ነበርኩኝ። ስለ አፍሪካም ሆነ ስለ ኢትዮጵያ ብዙ አላውቅም ነበር። የመጀመሪያ ስሜቴ በቀላሉ ዋው እኔ በአፍሪካ አህጉር ውስጥ ነኝ በእውነት አይምሮዬን የሚስብ ነበር። በኋላ ከ2 ዓመት በፊት በቋሚነት ወደዚህ ተዘዋውረናል። On another continent, honestly. ከላስ ቬጋስ ኔቫዳ ስትመጪ ከአዲስ አበባ ጋር ስታነጻጽሩ የነበረው ትልቅ ልዩነት ምን ነበር? From Las Vegas to Addis, the biggest difference? Language. ከላስ ቬጋስ እስከ አዲስ አበባ ትልቁ ልዩነት ቋንቋ ነው። እዚህ ያለው አብዛኛው ሰው አማርኛ እንጂ እንግሊዘኛን አይናገርም። ስለዚህ እኔ ለመላመድ ትልቅ ፈተና ሆኖብኝ ነበር። Run to catch up. ኢትዮጵያዊ ባል ኢትዮጵያዊ ልጆችን ወልደሻልና እንዴት እንደተገናኛችሁ እስቲ ንገሪኝ። It's a great question. So like I said, I did come in 2011 as a Peace Corps volunteer. በጣም ጥሩ ጥያቄ ነው። እንዳልኩት ለመጀመሪያ ጊዜ ወደ ኢትዮጵያ የመጣሁት እንደ አውሮፓውያን አቆጣጠር በ2011 ሲሬ ወለጋ በምትባል ትንሽ የገጠር ከተማ የሰላም ጓድ በጎ ፈቃደኛ ሆኜ ነው። ያኔ ነው ከባለቤቴ ጋር የተገናኘሁት። ለትርፍ ያልተቋቋመ ድርጅት ጋር እየሰራ ነበር። የሚገርመው እኛ እየኖርን የነበረው እዚያው ግቢ ውስጥ ነበር። ይህ የእህል ውሃ ጉዳይ መሆኑ አልቀረም። So it was just meant to be. መቼስ ያው ታውቂ ይሆናል ብዙ ኢትዮጵያውያን አሜሪካ ውስጥ ይኖራሉና ከነሱም ጋር የነበረው አታችመንት አልነበረም? Growing up in Las Vegas, I didn't know any Ethiopian. Okay. At That all. specific state. In that specific time of my life. በላስ ቬጋስ እያደኩ ኢትዮጵያውያንን አይቼ አላውቅም። ያ ነገር ግን የተቀየረው በዋሽንግተን ዲሲ ኮሌጅ ውስጥ ስገባ ነው። ብዙ የዲያስፖራ ማህበረሰብን አገኘው። አንድ ጊዜ የሰላም ጓድ በጎ ፈቃደኛ ሆኜ ወደ ኢትዮጵያ እንደምመጣ ካወቅኩ በኋላ ምግቡን መሞከርና የተወሰነ ቋንቋ መማርና የበለጠ መሳተፍ ጀመርኩ። You know, to be real, I didn't know anybody. እንደ አሜሪካዊት ወደ ኢትዮጵያ መጥቶ በሪል ስቴት ስራ ላይ መሳተፉ ምን ይመስላል? እንዴት ስራውን አገኘሽው? So that kind of came about organically. የጀመረው በተፈጥሮ ነው። ቤተሰቦቼ ከ10 ዓመት ቆይታ በኋላ ወደ ኢትዮጵያ ለመዛወር ስናገድ ስለመኖሪያ ቤት፣ ትምህርት ቤቶችና በአዳዲስ አካባቢዎች መስመር ላይ ብዙ ማግኘት አልቻለም ነበር። ቀደም ሲል የዩቲዩብ ቻናል ስለነበረኝ ሌሎችን ለመርዳት እንደዚህ አይነት መረጃ ማካፈል ለመጀመር ወሰንኩኝ። በኋላ ኮንቴንት ለመፍጠር
ከአንድ የሪል ስቴት ወኪል ጋር ተዋወቅኩኝና የኛ ቪዲዮዎች የሀገር ውስጥ ገንቢዎችን ትኩረት ሳቡ። እውነተኛ ንግድ ሊሆን እንደሚችል የገባኝ ያኔ ነው። Making some progress here in the real estate world. So, you know what? Why don't we have a cup of coffee and continue our discussion? Sounds good to me. You like some bunna? Yes, I love bunna. Bunna. Jabana bunna. Jabana bunna. Yes. Not normal bunna. Clearly, yes. Yes, ma'am. not from the machine. Oh, you got it. You got it. You got it. Yeah. በጣም ከኢትዮጵያ ባህል በጣም የምትወጂው የምታደንቂው ሌሎች የውጭ ሀገር ዜጎች ቢያውቁ ብለሽ የምትመኙ ነገር ምንድነው? Wow, a unique aspect of Ethiopian culture. የኢትዮጵያ ባህል ለኔ ልዩ የሆነው የዕለት ተዕለት ሰላምታ ጥልቅ አክብሮት ነው። ብዙውን ጊዜ ሴቶች እንደ እናት ወይም እንደ እህት፣ ወንዶች ደግሞ እንደ አባት ወይም እንደ ወንድም ተብለው ይጠራሉ። ይህም የባህሉን ሞቅ ያለ እርስ በርስ መከባበርን ያሳያል። As father or brother, that kind of thing. እንደ ጥቁር አፍሪካዊ አሜሪካዊት ወደ ኢትዮጵያ መምጣት ላንቺ ምንድነው? ምን አይነት ትርጉም ይሰጣል? I like this question because Ethiopia is not a place that I chose. ይህንን ጥያቄ እወደዋለሁ ምክንያቱም ኢትዮጵያ መርጣኝ ነው የመጣሁት ማለት ስለምወድ ነው። ለፒስ ክሮፕስ ማመልከቻ ሳቀርብ መጀመሪያ ወደ ደቡብ አሜሪካ እንደምሄድ ተነግሮኝ ነበር። ስለዚህ ስፓኒሽኛ ቋንቋ ተለማመድኩ። የጥሪ ደብዳቤ ግን በምትኩ ኢትዮጵያ አለች። ለኔ እንደ ጥቁር አሜሪካዊት እዚህ መገኘቴ በጣም ትልቅ ነገር ነው። ቅድመ አያቶቼ የመጡባት አፍሪካ በመሆኗ ብቻ ሳይሆን ኢትዮጵያ በቀኝ ለመገዛቷ ላይ ጠንካራ አቋም በመያዟ ነው። ለብዙ ዓመታት አፍሪካዊ አሜሪካውያን ኢትዮጵያን ለአህጉሪቱ የተስፋ ብርሃን መሆኗን ነው የሚያዩት። Views Ethiopia as like a beacon of hope for Africa, you know? So yeah. አማርኛ ቋንቋ ያን በጣም ይከብዳል እንዴ? አማርኛ አይከብድም። በጣም ቀላል ነው። ግን as an English speaker, Amharic it's not like any other language that I've heard. አማርኛ ለእንግሊዘኛ ተናጋሪዎች በጣም የተለየ ነው። ምክንያቱም አፍህን ምላስህን በአዲስ መንገድ መጠቀም ይጠይቃል። ነገር ግን ሲለማመዱት ቀላል ይሆናል። በአንድ ወቅት ለውሾቼ ስጋ ልገዛ ሄጄ የውሻ ስጋ ብዬ ጠየቅኩኝ። ሰዎችም እውነትም የውሻ ስጋ ፈልጌ እንደሆነ ብለው አሰቡ። በእውነቱ ለውሻ ስጋ ማለት ነበር። ለውሻ የሚሆን ስጋ አንዳንድ ጊዜ እንደዚህ ያሉ ጥቃቅን ስህተቶች ይከሰታሉ። So they said ለውሻ ስጋ. Okay. So yeah, so you know, Wow. things like that happen sometimes, you know. Wow. እስቲ ወደ ትምህርት ባክግራውንድሽ እንመለስ። የትኛውን የትምህርት ባክግራውንድ ይዘሽ ነው ወደ ኢትዮጵያ መጥተሽ የሪል ስቴት ስራውን ልትመርጪ የቻልሽው? So my educational background is actually in business management. That's what my degree. የተማርኩት ዲግሪን በቢዝነስ ማኔጅመንት ነውና ሁልጊዜም የራሴ አለቃ መሆን እንደምፈልግ አቅ ነበረ። የሪል ስቴት አጋጣሚ ባልተጠበቀ ሁኔታ ተከሰተ። የገንቢዎችን ቀልብ የሳበው የዩቲዩብ ቻናሌ ላይ ንብረቶችን በማሳየት ጀመርኩ። ከዚያ ወደ ሙሉ ቢዝነስ አደገና አሁን ንብረቶችን ለማሳየትና ለመሸጥ ከሁለቱም አልሚዎች ግለሰቦች ጋር አብረን እንሰራለን። With individuals to show properties, to sell properties. So yeah. በፈረንጆቹ 2011 ነው የመጣሽውና ሙሉ ለሙሉ ወደዚህ ትራንስፈር ያደረግሽው ከሁለት ዓመት በፊት ነበር። አዲስ አበባ በ2011 እንዴት ነበረች? አዲስ አበባ 2025 ላይ እንዴት ሆነ አግኝተሻታል? So I can't speak for the whole country, but Addis Ababa has ማንንም ወክዬ መናገር አልችልም። ነገር ግን አዲስ አበባ እንደ አውሮፓውያን አቆጣጠር በ2011 ጀምሮ ሙሉ ለሙሉ ተለውጣለች። ዓለም አቀፍ ደረጃውን የጠበቀ ከተማ እየሆነች ነውና በሚቀጥሉት ዓመታት ውስጥ በአፍሪካ በዓለም ላይም ከመጀመሪያዎቹ ከተሞች ተርታት ልትመደብ ትችላለች ብዬ አምናለሁ። ውብና በእውነት አስደናቂ ከተማ ናት። I'm impressed. በተሰማርሽበት ስራ የተለያዩ ጥሩ እድሎችን ታገኛለሽ። አንዳንዴም አስቸጋሪ የሆኑ ችግሮች ወይም ተግዳሮቶች ሊያጋጥሙሽ ይችላሉ። እነዚህን እስቲ አመጣጥነሽና አመዛዝነሽ ንገሪኝ።
ምን ይመስላል? Let's start with the positive. ከጥሩ ነገር እንጀምር። እንደ አሜሪካዊ በኢትዮጵያ ሪል ስቴት ውስጥ እየሰራው ከዲያስፖራዎች ጋር ጠንካራ ግንኙነትን አግኝቻለሁ። ፍላጎታቸውን እንደተረዳው ይሰማቸዋልና የኔ የዩቲዩብ ቻናል በመተማመን ለመፍጠር ይረዳናል። ፍላጎታቸውን እንደተረዳው ይሰማቸዋልና የኔ የዩቲዩብ ቻናል መተማመንን ለመፍጠር ይረዳናል። ዋናው ፈተና እዚህ ያሉ ንብረቶችን ትልቅ ኢንቨስትመንት ናቸው። ብዙውን ጊዜ በግንባታ ላይ ናቸው። ይህም ሰዎች ሊያመነታ ይችላል። ሆኖም የገባነውን እምነት ጭንቀታቸውን ለማቅለልና ስምምነቶችን ወደፊት ለማራመድ ይረዳናል። And kind of help them ease their fears and move forward. እስቲ ስለ ቤተሰቦች ንገሪኝ። ስለ ወንድም እህቶችሽም ብትነግሪኝ ደስ ይለኛል። I am married to an Ethiopian. We've been married now almost 12 years actually. ኢትዮጵያዊ ባል አግብቻለሁ። በዚህ ወር 12ኛ ዓመታችንን እናከብራለን። እድሜያቸው 10፣ 6 እና 4 የሆኑ 3 ወንድ ልጆችን አፍርተናል። ኢትዮጵያዊ አሜሪካዊ ቤተሰብን መስርተናል። አሜሪካ ውስጥ ለ10 ዓመታት ከኖርን በኋላ ወደ ኢትዮጵያ ተዘዋወርን። ልጆቻችንን በደንብ ሀገሩን ተላምደው ደስተኛ ናቸው። ወላጆቼ እህቴ አሁንም በላስ ቬጋስ ይኖራሉ። መለየት ከባድ ቢሆንም በጉብኝትና በቴክኖሎጂ እየተገናኘን እንቆያለን። And then also, when the time arises, take flights. በጣም መሞከር እፈልጋለሁ። ግን እስካሁን ድረስ ያልሞከርኩት ይሄ ነው የምትዩ ነገር አለ? ያልሞከርሽው ያላየሽው ነገር አለ? So, the first thing that comes to mind, right, is food. In the US we have a lot of variety of food. One thing that I really like eating is sushi. Ah. Yes. Sushi. I hear it a lot in movies. Okay, so you've never tried it? Guilty speaking, yes. Because I have tried a lot of food, but not sushi. Not sushi. Perfect. I've never had sushi in Addis. You've never had sushi in Addis? No, exactly. And you know what's funny? There are sushi places in Addis. I've never had sushi in my life. You've never had sushi in Addis at all. Mm-hmm. So you want to grab a bite over there? Yeah, I would Some love chopsticks and everything? that. Yes, let's do it. ብዙ ነገር ነው ለምደሽ የመጣሽው አሜሪካን የቆየሽው። ኢትዮጵያ የመጀመሪያው አፍሪካ ሀገር ነው ላንቺ። እንዴት ነው ብዙ ነገር ተላምደሽ ባላግብተሽ ቤተሰብ አፍርተሽ ስራ ሰርተሽ ነው የሚቆየሽ ያለሽውና ለመላመድ ወይም አጀስት ለማድረግ በጣም ያስቸገርሽ ነገር አልነበረም? I think the toughest adjustment for me one እዚህ ከመምጣቴ በፊት አማርኛ ስለማልናገር ለኔ በጣም አስቸጋሪው ማስተካከያ ቋንቋው ነበር። ኢትዮጵያ ውስጥ መኖር እንደ መብራትና የውሃ ችግሮች ያሉ ቢሆንም ቀላል ናቸው። እዚህ ወድጄዋለሁና ልጆቻችንም በደንብ ተላምደውታል። ስለዚህ በአጠቃላይ ጥሩ እየሰራን ነው። have adapted very well. So overall we're doing great. አሁን ያው ምግብ ቤት ውስጥ ስላለ ስለ ምግብ ማንሳታችን ላይቀር ምን አይነት ምግብ በልተሽ ነው ያደግሽው? የኢትዮጵያን ምግብ ደግሞ ስትቀምሺ መቼስ እዚህ ብቻ አይደለም የቀመሽው፣ እዛም አሜሪካም የኢትዮጵያ ምግብ ቀምሰሻል። የኢትዮጵያ ምግብ ስትቀምሺ በጣም ረብሾሽ ነበር? አስቸግሮሽ ነበር? በኋላስ በጣም የለመድሽውና የወደድሽው ምግብስ ምንድነው? So I was exposed to all different types of food. አሜሪካ ውስጥ እያደግኩ ከደቡብ አሜሪካ ምግብ እስከ ጣሊያንና ሜክሲኮ ድረስ የተለያዩ ምግቦችን አጣጥሜያለሁ። መጀመሪያ የኢትዮጵያ ምግብ በዋሽንግተን ዲሲ ሞክሬ ነበርና ጣዕሙን በተለይም ጥብስ ወድጄዋለሁ። እንደ አውሮፓውያን አቆጣጠር በ2011 ወደ ኢትዮጵያ ስሄድ ትክክለኛውን ጣዕም አገኘሁ። በዩኤስ ከበላሁት አሁን የበለጠ ጎምዝዞ ነበር። እኔ በጣም የምወዳቸው የሀበሻ ምግቦች ቅቅል፣ ሸክላ ጥብስና ተጋቢኖ ናቸው። But then after that I began to crave Ethiopian food. ሀገር ቤት ታዲያ ምንድን ነው የሚናፍቅሽ? I would be remiss to not first mention my family. ቤተሰቤንና የቬጋስ ሞቃታማ የበጋ ምሽቶች፣ ከዋክብቱና ተራሮቹ ይናፍቁኛል። አዲስ አበባ ቀዝቃዛ ምሽቶች ማስተካከያ ናቸው፣ ነገር ግን በራሳቸው መንገድ ደስ የሚሉ ናቸው። ኤሲ ሳያስፈልጋቸው ለመተኛት ተስማሚ ናቸው። We need fan or AC in Vegas and even at night. ፕሪንሰስ ወደፊት ምን ለመስራት ምን ለማድረግ ምን ለመተግበር ታቀዳለች? My vision and the vision my husband and I share. እኔና ባለቤቴ የምንጋራው ራዕይ ንግዶቻችንን ማሳደግ፣ የደንበኞቻችንን መሰረት ማስፋፋትና በአፍሪካና በዓለም አቀፍ ደረጃ ሪል ስቴት እና ኢንቨስትመንት ውስጥ እውቅና ያላቸው መሪዎች መሆን ነው። And investment. And maybe worldwide, who knows? Well, I can't wait for having my first time sushi coming through on this table and your probably Addis Ababa sushi experience. Yes.
I'm excited. Coming up over this table, but I just want to say thank you for your time, and it was such a pleasure having with you. So let's feast on it. Let's do it. Let's do it. ኢቢኤስ ቴሌቪዥን ተመልካቾች ይህ በስክሪኑ ላይ የምትመለከቱት ትክክለኛው የፌስቡክ አካውንታችን ነው እንደተለመደው በፕሮግራሞቻችን ላይ ያላችሁን ገንቢ አስተያየት እየጻፋችሁልን ላይክ እና ሼር ማድረጋችሁን ለማስታወስ እንወዳለን ኢቢኤስ ቴሌቪዥን የርሶ ቀዳሚ ምርጫ